በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ይትባረክ እግዚአብሔር አምላከ አበዊነ ስቡህኒ ውእቱ ወልዑልኒ ውእቱ ለዓለም። ማህሌተ ጽጌ። የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች፣ አባቶች፣ እናቶች፣ ወንድሞች፣ እህቶች እንዲሁም ሕፃናት ሁላችሁም በኢትዮጵያ ሀገራችን ያላችሁ ከሀገር ውጭም ያላችሁ ሁሉ በእግዚአብሔር ስም እንደምን ዋላችሁ፣ እንደምን አደራችሁ፣ እንደምን አመሻችሁ። ለዚች ሰዓትና ዕለት ያደረሰን ልዑለ ባህሪ ቅዱሰ ባህሪ ንጹሐ ባህሪ ሕያወ ባህሪ እግዚአብሔር አምላካችን ዛሬም ዘወትርም ስሙ የተመሰገነ ይሁን። እንኳን ለእመቤታችን ለቅድስት ድንግል ማርያም በዓለ ስደቷ ማሕሌተ ጽጌ ተብሎ ለሚታወቀው ሳምንታዊው በዓል በሰላም በጤና እንኳን አደረሳችሁ አደረሰን። እንደሚታወቀው መስከረም 26 ቀን ጀምሮ የእመቤታችን ስደቷን የምናስብበት ማሕሌተ ጽጌ ተብሎ የሚታወቀው ማሕሌት የሚቆምበት የሚገለገልበት ነው። ስለዚህ ይህን አስመልክቶ እንግዲህ ማሕሌተ ጽጌው አጋጣሚ ሆኖ ዘንድሮ ራሱ 26 እሁድ ላይ ነው የዋለው። እሁድ ላይ መስከረም 26 ቀን በ2017 ዓመተ ምህረት ዘመነ ማቴዎስ ዘንድሮ ማለት ነው እሁድ ላይ ስለዋለ እሁዱኑ ማሕሌተ ጽጌ ይቆማል፣ ይጀመራል፣ ይገለገላል፣ ይጸለያል። ማሕሌተ ጽጌ ማለት በጽጌው ወራት የሚመሰገን ምስጋና ነው። ምስጋናውም ስለ እመቤታችን ስለ ልጇ ስለ ወዳጇ ጭምር የእመቤታችንን ከኢየሩሳሌም ወይንም ከልዩ ስፍራ ከቤተልሔም ከገሊላ ወደ ግብፅ ምድር መሰደዷ እየታሰበ የሚጸለይ ጸሎት የሚቆም ማሕሌት ነው። ይህንን ስለ ጽጌ የሚያስረዳን ስለ አበባው የሚያስረዳን ንጉሠ ነገሥት ሰሎሞን እስራኤልን ለ40 ዘመን የመራቸው ንጉሥ ነው። ማሕሌየ ሰሎሞን ወይንም ደግሞ መኃልየ ዘሰሎሞን የሚለው መኃልየ ሰሎሞን ላይ ምዕራፍ 2 ቁጥር 12 ላይ የምታገኙት ነው። ምዕራፍ 2 ቁጥር 12 ላይ እንዲህ ይላል በግዕዙ ቋንቋ ጽጌ አስተርአየ በውስተ ምድርነ ጊዜ ገሚድ በጽሐ ቃለ ማዕነቅ ተሰምዐ በምድርነ። የማሕሌተ ጽጌው ርዕሳችንም ይሄ ነው። መኃልየ ሰሎሞን ምዕራፍ 2 ቁጥር 12 ጽጌ ማለት አበባ ማለት ነው። አስተርአየ ማለት ታየ ማለት ነው። አበባ ታየ። በውስተ ምድርነ በምድራችን ውስጥ አበባ ታየ አለ ሰሎሞን። ጊዜ ገሚድ በጽሐ የአጨዳ ጊዜም ደረሰ አለ። ቃለ ማዕነቅ ተሰምዐ በምድርነ የዋኖስ ቃል በምድራችን ተሰማ። ማዕነቅ ማለት ዋኖስ ማለት ነው። ይህንን የተናገረ ንጉሠ ነገሥት ሰሎሞን ነቢየ እስራኤል ነቢየ እግዚአብሔር ሰሎሞን መክብብም ይባላል። ከጻፋቸው ከሱ መጻሕፍት መካከል አንደኛው መኃልይ ነውና እዚህ መጽሐፍ ላይ ስለ አበባ ነው አብዝቶ የተናገረው። አውያን ጸገዩ ወውሃቡ መዓዛ እያለ ወይኖቹ አበቡ አፈሩ መዓዛቸውንም ሰጡ እያለ ነው የተናገረውና ጽጌ ብሎ የተናገረው ለጊዜው በምድር ላይ ስለሚያብበው አበባ ነው። ቀጥሎ ደግሞ እንግዲህ አበባው እንደሚታወቀው በእኛም በሀገራችን በኢትዮጵያ 3 ወር ክረምት ቆይቶ 3 ወር ክረምት ከሰኔ 26 ጀምሮ እስከ መስከረም 25 ድረስ ክረምት ነው። ክረምት ይከርምና 3ቱን ወር
ከላይ ከታች ዝናብ ሆኖ ሲዘንብ ክረምቱን ከርሞ ዘመናት በአራት ይከፈላሉና በእኛ በቤተ ክርስቲያን ለምስጋና እንዲያመች ወርሃ ክረምት፣ ወርሃ መጸው፣ ወርሃ ሐጋይ፣ ወርሃ ጸደይ ተብሎ የሚነገር ነው። በአራት ሲከፈሉ በሶስት ወራት ነው። ክረምቱን 3 ወር ከርመናል። አሁን ከመስከረም 26 ጀምሮ ግን ዘመነ መጸው ይባላል፣ እንዲሁም ዘመነ ጽጌ ይባላል። ዘመነ ጽጌ የአበባ ወቅት ይባላል። ያ በክረምቱ ሲዘንብ የነበረው ዝናብ እህሉ እንዲያፈራ፣ እህሉ እንዲያብብ፣ እንዲያፈራ፣ ለፍሬ እንዲደርስ ያደረገው ዝናቡ ነውና ክረምት አልፎ አበባው ፈነዳ ለማለት ነው። ክረምት ካለፈ በኋላ አበባው ይፈነዳል፣ አበባው ያሸበርቃል፣ አበባው ይታያል። እንደውም ምንድን ነው የሚለው? እነዚህ አበቦቹ ሲያጌጡ የእነሱን ያክል ሰሎሞን እንኳን እንዳላጌጠ ቅዱስ ያሬድ ይናገራል። ሰሎሞን ጥቀ ይለብሰ ከመአሃዱ እምእሉ፣ ከነዚህ ከአበቦቹ እንደ አንዱ እንኳን አልለበሰም ነው። ሰሎሞን በዘመነ ንግሱ በዘመነ መንግስቱ ያለበሰው ልብስ የለም ነበርና ያን ሁሉ ልብስ ቢለብስ እንደ አበቦቹ እንደ ጽጌዎቹ እንደ ጽጌያት አላበበም፣ እንደነሱ አላሸበረቀም፣ እንደነሱ አልለበሰም። ምክንያቱም እሱ ገዝቶ ነው የሚለብሰው ወይ ደግሞ አሰርቶ ነው የሚለብሰው። እነሱ ግን ከውስጣቸው ነው የሚለብሱት የሚወጣው ከአበቦቹ ማለት ነው። እንደውም ማሕሌተ ጽጌው ሲጀመር አባ ጽጌ ድንግል ከደረሱት ላይ አሁን በዚህ በምስጋናው ጊዜ በማሕሌቱ ላይ ጽጌ አስተርአየ ሰሪጾ እምአጽሙ ይላል። አበባው ይላል አበባው ከአጥንቱ ከአጽሙ ወጥቶ ተገለጠ። ሰሪጾ ማለት ወጥቶ፣ እምአጽሙ ማለት ከአጥንቱ ማለት ነው። እንግዲህ ዛፎቹ፣ አትክልቶቹ፣ እንጨቶቹ ይቆማል። አጽማቸው ከቆመ በኋላ ከአጽሙ ውስጥ ነው አበባው የሚወጣው፣ ከአጽሙ ውስጥ ነው አበባው የሚፈነደው። ስለዚህ እነዚህ ጽጌዎቹ፣ ዛፎቹ፣ ቅጠሎቹ፣ ሜዳ ላይ የሚታዩ ሳሮች የለበሱት አበባ ከውስጣቸው የወጣ ነው እንጂ ከውጭ ሰው ያለበሳቸው አይደለም። ሰሎሞን ራሱን ወይ አልብሶ ነው ወይ ሰው አልብሶት ነው፣ ከውጭ የመጣውን ነው እንጂ ከአካሉ ውስጥ የሚለብሰው ነገር ከውስጡ አይወጣም ማለት ነው። አበቦቹ ግን ከውስጣቸው ነው የወጣው ልብሳቸው። ስለዚህ ሰሎሞን ጥቂት እንኳን እንደነሱ አልለበሰም ተብሎ የተነገረለት ከዚህ አንጻር ነውና ማሕሌተ ጽጌ ብለን በመግቢያችን ተናግረናል። ጽጌ ማለት ጌታ ኢየሱስ ክርስቶስን ያመጣል። ጽጌ ማለት እመቤታችንንም ይገልጻል። ልክ ክረምቱ አልፎ አበባው እንደፈነዳ አበባ እንደታየ አሁን አበባ እያየን እንዳለን ሁሉ ዘመነ ክረምት በብሉይ ኪዳን ይመሰላሉ። ዘመነ ክረምት በብሉይ ኪዳን እንደሚመሰል በብሉይ ኪዳንም በክረምት ቅጠል እንጂ ፍሬ እንደሌለ፣ በክረምት ቅጠል ነው አይደል የሚበቅለው? እህሉ ሁሉ ቅጠል ነበር እስካሁን። ከዚህ በኋላ ነው የሚያፈራው፣ ከዚህ በኋላ ነው የሚያብበው። በብሉይ ኪዳንም ትንቢት እንጂ ገና ድነቱ አልደረሰም ነበረ። ትንቢት እንደ ቅጠል ነው፣ ድነቱ እንደ ፍሬ ነው። ምስጢር ነው። ተመልከቱ፣ አስተውሉ። ያ በክረምቱ ነቢያቱ በዛ በዘመነ ብሉይ እንደ ክረምት በተመሰለው በክረምት በተመሰለው በዘመነ ብሉይ ትንቢቱን ተናገሩ እንጂ ድነቱ አልደረሰም። እኛም በክረምት አጨዳ ይታጨድ ቢባል አይደርስም እህሉ። በዛ ጊዜ ዘር ነው፣ ቅጠል ነው የሚሆነው። አሁን ከዚህ በኋላ ከአበባው ዘመን በኋላ ግን ከዘመነ መጸው ጀምሮ ግን ከዘመነ ጽጌ ጀምሮ ግን ያብባል፣ ያፈራል ማለት ነው። ያብባል፣ ያፈራል፣ ይታጨዳል፣ ለእህልነት የሚበቃበት ጊዜ ነው ማለት ነው። ስለዚህ ጽጌ የተባለው ዘመነ ብሉይ አልፎ አዲስ ኪዳን መምጣቱን ያመለክታል። በአዲስ ኪዳን እመቤታችን የተገኘችው ጽጌ የተባለች በአዲስ ኪዳን በበጋው ክረምቱ ሲያልፍ በጋው ላይ መጸው ላይ ዘመነ ጽጌ ተብሎ የሚታወቀው ላይ አበባ እንደሚገኝ ሁሉ እመቤታችን ተገኘች በአዲስ ኪዳን ማለት ነው። ጽጌ የሚለው ጌታ ኢየሱስ ክርስቶስንም ያሳያል። እንዘ ተሐቅፍዮ ለሕፃንኪ ጽጌ ጻዕዳ ወቀይህ ይላል። አመ ቤተ መቅደስ ወይኪ በዕለተ ተአምር ወንጽ። እመቤታችን ጌታችንን እንዳዘለች ጌታችንን አዝላ እንደተገኘች በአዲስ ኪዳን
ጸንሳ እንደተገኘች እንደወለደች አዝላ እንደተገኘች እንደውም እሱን ታቅፋ አዝላ ወደ ግብፅ እንደተሰደደች ወደፊት የምንናገረው የምንገልጸው ይሆናል ማለት ነው። ማሕሌተ ጽጌ ማለት ጽጌ እመቤታችን ስለሆነች ስለ እመቤታችን የሚመሰገን ምስጋና አምላካችንን ይዘሽ ተሰደድሽ ብለን የምናመሰግነው። ጽጌ ጻዕዳ ማለት ነጭ አበባ ይላል ጌታን ነው። ለምን ነጭ ተባለ? ጻዕዳ በመለኮቱ ጽሩይ ተብሎ ጻዕዳ ይባላል። ቀይህ ተብሎ ደግሞ ቀይ በትስብእቱ ወጻዕዳ በመለኮቱ ነጭ ይባላል፣ በትስብእቱ ቀይ ይባላል ማለት ነው። ስለዚህ ጻዕዳም ቀይህም ለጽጌ ይቀጸላል። ጽጌ የሚለው አበባ የሚለው አዲስ ኪዳንን ያመለክታል። ወደ ፍሬ የሚሄድ ነው። ወደ ድነት የሚሄድ ነው። ወደ ስቅለት የሚሄድ ነው። የምንድንበት ዘመን እንደደረሰ ብሉይ ኪዳኑ ክረምቱ አልፎ ሐዲስ ኪዳን መምጣቱን እያሰብን የምናመሰግንበት ወቅት ነው። ለዚህ ሰዓት ያደረሰን እግዚአብሔር የተመሰገነ ይሁን። ዘመነ ብሉይ አልፎ ሐዲስ ኪዳን፣ በሐዲስ ኪዳን እመቤታችን ጌታን ጸንሳለች፣ ጌታን ወልዳለች። ጌታ በተወለደን ጊዜ እንግዲህ ወደ ታሪኩ ስንገባ የማቴዎስ ወንጌል ምዕራፍ 2 ቁጥር 13 ላይ ወእምድኅረ ሀለፉ ይላል። ወእምድኅረ ሀለፉ እሉ ሰብአ ሰገል ከሄዱ በኋላ ነው። ሰብአ ሰገል እጅ መንሻ ይዘው መጥተዋል። ለጌታ ኢየሱስ ክርስቶስ በተወለደ ጊዜ እጅ መንሻ ይዘው መጥተው ወርቁን፣ ዕጣኑን፣ ከርቤውን ገብረውለት ከሄዱ በኋላ ነው ጌታ ኢየሱስ ክርስቶስ የተሰደደው። እነሱ ከሄዱ በኋላ ናሁ መልአከ እግዚአብሔር አስተርአዮ በሕልም ለዮሴፍ፣ የእግዚአብሔር መልአክ በሕልም ለዮሴፍ ተገለጠለት ይላል። ዮሴፍ የእመቤታችን ጠባቂ ነው። እንግዲህ በባለፈውም በፍልሰታው በውዳሴ ማርያም እንደተማርነው ሁሉ እመቤታችንን ይጠብቃት የነበረው ከቤተ መቅደስ ዕጣ ወጥቶለት የተቀበላት ያገለገላት የተላላከላት ለእመቤታችን ቅዱስ ዮሴፍ ነው። ዮሴፍ አረጋዊ በዮሴፍ ቤት እያለች ነው እንግዲህ ስደቱ የመጣው። ለዮሴፍ የእግዚአብሔር መልአክ ቅዱስ ገብርኤል ተገልጦለት ምን አለው? ተንስ ወንሳ ሕፃነ ወእሞ፣ ሕፃኑንና እናቱን ይዘ ወጉየይ ውስተ ምድረ ግብፅ፣ ወደ ግብፅ ምድር ሽሽ አለው። እስመ ሀለዎ ለሄሮድስ ይስሶ ለሕፃን ከመ ይቅትሎ፣ ሄሮድስ ሕፃኑን ሊገለው ይፈልገዋልና ወደ ግብፅ ምድር ሽሽ ተብሎ በእግዚአብሔር መልአክ መልእክቱ ተነገረው ለቅዱስ ዮሴፍ። በሕልሙ ነው ይሄ የተነገረው፣ በውኑ አይደለም። መልአክ እግዚአብሔር በሕልም ተገልጦለት አነጋገረው። ሕልሙ ደግሞ እውነት የሆነ ሕልም ማለት ነው፣ ከቅዠት የተለየ ማለት ነው። በዚህ ሕልም መሰረት ቅዱስ ዮሴፍ ወተንሲኦ ነሣ ሕፃነ ወእሞ፣ በተነሳ ጊዜ ያን ቃል ተቀበለ። አልተኛም። ከዛ ጊዜ ጀምሮ ከእንቅልፉ ነቃ፣ ተነሳ። ሕፃኑን ሄሮድስ ሊገለው ነው፣ ኢየሱስ ክርስቶስን ሄሮድስ ሊገለው ነው ብሎ ሲነግረው ዮሴፍ ደንግጦ እናቱን ብቻ አላለኝም ብላቴናውንም ጭምር ሕፃኑን ብቻ አላለኝም እናቱን። እንግዲህ ሕፃኑን ይዘህ ሂደህ ቢለው ኖሮ ሕፃኑን አለኝ እንጂ እናቱን አላለኝም ብሎ እመቤታችንን ይዞ አይሄድም ነበረ። እናቱን ይዘህ ሂድ ቢል ኖሮ ደግሞ እናትየውም አለኝ እንጂ ሕፃኑን አላለኝም ብሎ ጌታ ኢየሱስ ክርስቶስን ይዞ አይሄድም ነበረ። እመቤታችን ጌታን አዝላ፣ ሰሎሜ ደግሞ እየተላላከች ወደ ስደቱ አመሩ። ከገሊላ ወይንም ከቤተልሔም ከኢየሩሳሌም ወደ ግብፅ እንግዲህ ጌታ ኢየሱስ ክርስቶስ ሲሰደድ ሰብአ ሰገል ከሄዱ በኋላ ነው መልአኩ ለቅዱስ ዮሴፍ የነገረው። ለምንድን ነው መልአኩ የሰብአ ሰገል ከሄዱ በኋላ የነገረው ቢባል እዛው እያሉ ይዘሽሽ ሲባል ቢሰሙ አምላክ ነው ብሎ ያመኑ ሰዎች አምላክነቱን ይጠራጠሩት ነበር። እንደገና ሰብአ ሰገል ወርቃችንን፣ ዕጣናችንን፣ ከርቤውን የሰጠነው ለአምላክ አይደለም እንዴ? ለሩቅ ብእሲ ነው እንዴ? ለተራ ሰው ነው እንዴ? ብለው ይጠራጠሩ ነበረ። ይሰደድ ስደት መጥቶበታል ሲባል ቢሰሙ አምላክነቱን እንዳይጠራጠሩ ሰብአ ሰገል ከሄዱ በኋላ ነው። እግዚአብሔር ሁሉን ነገር በጊዜ ነው የሚያደርገው። ያለ ምክንያት አይሰራም። እግዚአብሔር የሚያደርጋቸውን ነገሮች ሁሉ እግዚአብሔር በምክንያት ነው የሚሰራቸው። የጠዋቱን ለማታ የማታውን ለጠዋት አያደርግም። እግዚአብሔር በጊዜው በሚሆነው ሰብአ ሰገል መጡ፣ እጅ መንሻ ሰጡ፣ አመኑ፣ አምላክ ነው አሉ፣ ሄዱ። እነሱ ከሄዱ በኋላ ነው የስደቱ ነገር ደግሞ የማይቀር ስለነበር
ስለዚህ አንዱ እነሱ እንዳይጠራጠሩ ነው እያሉ ያልተነገረው ይሄ መልእክት። ሁለተኛው ምክንያት ደግሞ ቢሰሙ ኖሮ እኛ ወደ ባቢሎን ይዘን እንሂድ ይሉ ነበር። ወደ ራሳቸው ሀገር ከሚሞት ሄሮድስ እንዳይገለው እኛው ይዘነው እንሂድ ይሉ ነበረ። እንደዛ እንዳይሆን ደግሞ የጌታ ስደት የተነገረው በትንቢት ስለነበረ ትንቢቱ ወደ ግብፅ እንደሚሰደድ ነው እንጂ ወደ ባቢሎን ወደ ሰብአ ሰገል ሀገር እንደሚሰደድ አስቀድሞ በነቢያት አልተነገረም። ምክንያቱም ወደ ባቢሎን የተሰደዱት አባቶች እስራኤል ናቸው። 70 ዘመን በባቢሎን የኖሩት ተሰደው ለአባቶች ነው የባቢሎን ስደት እንጂ ለኢየሱስ ክርስቶስ ለእመቤታችንም አይደለም። እመቤታችን ጌታን ይዛ የምትሰደደው ወደ ግብፅ እንደሆነ ነው የተነገረው። ምክንያቱም በትንቢቱ ኢሳይያስ ምዕራፍ 19 ላይ ቁጥር 1 ላይ ነቢዩ ኢሳይያስ ምዕራፍ 19 ቁጥር 1 ላይ ወይ ወርድ እግዚእነ ውስተ ምድረ ግብፅ ተጽኢኖ ዲበ ደመና ቀሊል ተብሏል። መፍጠኒት ደመና ይላታል እመቤታችንና ጌታ ኢየሱስ ክርስቶስ በደመና ተጭኖ ወደ ግብፅ ይወርዳል ብሎ ኢሳይያስ የተናገረው ጌታ የተባለው ኢየሱስ ክርስቶስን ነው። ደመና የተባለችው እመቤታችን ናት። በእመቤታችን ታቅፎ ወደ ግብፅ ይሰደዳል ተብሎ ትንቢቱ ስለነገረ በትንቢቱ መሰረት ነው የሚሄደው እንጂ ከትንቢቱ ውጭ አይሄድም ማለት ነው። በትንቢቱ መሰረት ወደ ግብፅ ተሰደደ ጌታ ኢየሱስ ክርስቶስ። እመቤታችን እሱን ይዛ ወደ ግብፅ ተሰደደች። ዮሴፍ ይዞ ሄደ። መናለው መልአኩ ዮሴፍን ሕፃኑና እናቱን ይዘ ሄደ በግብፅ ምድር አለ ወሃሉ ህዬ እስከ አመ እነግረከ ተመለስ ብዬ እስከምነግርህ ድረስ በዚያ ኑር አለው። ወተንሲኦ ዮሴፍ ሕፃነ ወእሞ ወሆረ ውስተ ምድረ ግብፅ እስከ አመ ሞቱ ለሄሮድስ ሄሮድስ እስከሚሞት ድረስ በግብፅ ምድር 3 ዓመት ከመንፈቅ ኖረ። ጌታ ኢየሱስ ክርስቶስ በስደት የቆየው ስንት ዓመት ነው? 3 ዓመት ከመንፈቅ 3 ዓመት ከመንፈቅ እየተራበ እየተጠማ እመቤታችን እሱን አዝላ ከጫካ ወደ ጫካ ከሀገር ወደ ሀገር ከሰፈር ወደ ሰፈር እየተጨነቀች ይገሉብኛል ብላ ተደብቃ ባለችበት ጫካ ውስጥ ሰው ብቅ ሲል ልጄን ሊገሉብኝ ነው ብላ ምርር ብላ ታለቅስ ነበር። 5 ጠንካራ ሐዘኖችንም አዝናለች እመቤታችን። በሐዘን ነው የቆየችው። ይሄንን 3 ዓመት ከመንፈቅ ማለት ነው። ስለዚህ ወደ ግብፅ ምድር የተሰደደበት ምክንያት ትንቢቱ ምሳሌው ሊፈጸም ነው። ትንቢት አሁን እንደነገርኳችሁ ወደ ግብፅ ይሰደዳል ተብሎ ትንቢት ተነግሯል። ምሳሌው ደግሞ አባቶቹ እስራኤል ወደ ግብፅ ምድር ተሰደው እንግዲህ ቃሉ ከተነገረበት ጀምሮ ሲቆጠር 430 ዘመን በቀጥታ የኖሩት ደግሞ 215 ዓመት አባቶቹ እስራኤል ወደ ግብፅ ተሰደው በስደት በመከራ በረሃብ በግዞት ነፃነት አጥተው ኖረው ነበርና ያ ምሳሌ እንደተፈጸመ ለማስረዳት ነው። በሌላ መልኩ ደግሞ ግብፅ የሲኦል ምሳሌ ናት። ከነአን ደግሞ የገነት ምሳሌ ናት። ወደ ግብፅ እስራኤል ተሰደዋል በስጋቸው፣ በነፍሳቸው ደግሞ ወደ ሲኦል ይወርዱ ነበር። ሰማያ ለግብፅ ሲኦለ ወለሲኦልኒ ሰማያ ግብፅ ይላል ሊቁ። ግብፅ በሲኦል ትመሰላለች፣ ሲኦልም በግብፅ ትመሰላለች። በሌላ መልኩ ስደት አዳም ከገነት ወደ ሲኦል እንደተሰደደ የተሰደደውን አዳም ለመመለስ እንደመጣ ለማስረዳትም ነው። አንቲ ውእቱ ተስፋሁ ለአዳም አመ ይሰደድም ገነት። አዳም ከገነት በተሰደደ ጊዜ ተስፋው አንቺ ነሽ ይላል። የአዳም ተስፋ እመቤታችን ኢየሱስ ክርስቶስን የአዳም ተስፋው አለኝታው አንቺን ተስፋ አድርጎ ነው የኖረው። አንቺ ትወለጂልኛለሽ ብሎ አንቺን ተስፋ አድርጎች ነው የኖረው። ከዛም ጌታን ትወልጂልኛለሽ ብሎ አዳም ተስፋ አድርጎች ኖረዋል። የአዳም ተስፋ እመቤታችን የሁላችንም ተስፋ ናት። ተስፋን ሰንቃ የተገኘች ለዓለሙ ሁሉ ተስፋ ለቆረጠ ዓለም ተስፋው እንዲቀጥል ያደረገች እመቤታችን ቅድስት ድንግል ማርያም ስሟ የከበረ የገነነ የተመሰገነ ይሁን። እግዚአብሔር ስላከበራት ክብሯ ከፍ ከፍ ያለ ነው የእመቤታችን። ስለዚህ በግብፅ 3 ዓመት ከመንፈቅ ኖሮ እመቤታችንም ጌታን አዝላ
በግብፅ 3 ዓመት ከመንፈቅ ኖራ ወደ ገሊላ ተመለሰች ነውና ስለዚህ ይሄ ማሕሌተ ጽጌ ብለን የምናመሰግነው እሁድ የሚመሰግነው እሁድ ማሕሌተ ጽጌ ነው የሚቆመው። በዘወትሩ ደግሞ ሰቆቃ ወድንግል የሚባል አለ። ማሕሌተ ጽጌው 5 ስንኝ ነው ያለው። 5ቱ ስንኝ ቤት ማለት ነው። 5 ስንኝ ያለው 5 ስንኝ ሲሞላ አንድ ማሕሌተ ጽጌ ይባላል። መልኩ ማለት ነው መልኩ። ከዛ ጠቅላላውን 150 ነው ማሕሌተ ጽጌው። የአባ ጽጌ ድንግል ድርሰት ነው። የኢትዮጵያዊ ሊቅ ድርሰት ነው። ኢትዮጵያውያን አባቶቻችን እንግዲህ ይህን ነው ደርሰው ለምስጋና አዘጋጅተው ለቤተ ክርስቲያን የሰጡት ያበረከቱት። ሰቆቃ ወድንግል ደግሞ የድንግል ለቅሶ ማለት ነው። ሰቆቃው ማለት አስቆቃው አለቀሰ ይልና ሰቆቃው ማለት ለቅሶ ማለት ነው። የለቅሶ መጽሐፍ ሰቆቃወ ኤርምያስ የሚባል መጽሐፍ አለ። ኤርምያስም በለቅሶ ነው የሚታወቀው። ነቢዩ ኤርምያስ ስለ እስራኤል ስደት፣ ስለ እስራኤል መከራ፣ ስለ እስራኤል እግዚአብሔርን ሲያሳዝኑ ሁሉ እያየ ያለቅስ ነበር። የስደታቸው ነገር እየተገለጠለት ያለቅስ ነበር። ስለዚህ እመቤታችን ደግሞ ልጄን ይገሉብኛል ብላ 3 ዓመት ከመንፈቅ ያለቀሰችውን ለቅሶ የሚናገር መልክ ስለሆነ መጽሐፍ ስለሆነ እሱ ደግሞ እንደዛው እንደ ማሕሌተ ጽጌው 5 ስንኝ ያለው ነው። እሱ 50 ነው። ሰቆቃው 50 ሰቆቃ ወድንግል አንድ ላይ 50ና 150 200 ይሆናል ማለት። በዕለተ ሰንበት በየሳምንቱ ይሄ ይደረሳል ማለት። በዚህ ወቅት ምስጋና ቢኖር በዘወትርም ቀን ቢሆን ከሰኞ እስከ ቅዳሜም ቢሆን ሰኞ ማሕሌተ ሰሎሞን ይከናወናልና ከሰኞም ጀምሮ እስከ ዓርብ ባለውም ቢሆን በዚሁ መልክ የሚከናወን ነው፣ የሚመሰገን ነው። የዕለቱ ሁኔታ ታይቶ ለምሳሌ አሁን ዛሬ በ26 ቶማስ ነውና ቶማስን የሚነካ ተፈልጎ ወራዊ በዓሉ የቶማስ ከ12ቱ ሐዋርያት አንዱ የሆነው በህንደኪ ሀገር ያስተማረ ቶማስ ዘይብልዎ ዲዲሞስ የጌታን ጎን የዳሰሰው ስለሆነ ቶማስ ሎቱ አመገቡሁ አሃዘ የሚለው ቶማስ ጎኑን ዳሰሰ። የጌታ ጎንን ካልዳሰስኩ አላምንም ብሎ በትንሣኤ ጊዜ ጎንህን የተቸነከሩ እጆችህን እግሮችህን የተወጋ ጎንህን ካልዳሰስኩ አላምንም ብሎ ዳሶ እጁ ተኮማትሯልና ያው ተአምሩ ተገልጧል። ወይቤሎ ቶማስ እግዚእየ ወአምላኬ ጌታዬና አምላኬ ብዬ አመሰግናለሁ ብሎ አመነ ከዛ በኋላ። ስለዚህ ቶማስ የጌታ ኢየሱስ ክርስቶስን ትንሣኤውን ያየ የእመቤታችንንም ትንሣኤ ካላየው አላምንም ያለ እመቤታችን ስታርግ የተገለጠለችለት ነሐሴ 16 ቀን እንደተማር ነው። ለቶማስ ተገልጣ ማረቧንም ሰጥታ ልብሷን ሰጥታ በዛ ልብስ ያን ልብስ ለሌሎቹም አካፍሏቸው 12ቱ በ12ቱ አይጉረ ስብከት ለዱያን ለሕሙማን ፈውስ መድኃኒት አድርገው ይጠቀሙበት የነበረ ልብስ እንደነበረ በባለፈ ተምረናል። ስለዚህ የዕለቱ በ26 የሚውለው ታይቶ በ27ም እንደዚሁ በ29ም በ28ም በ30ም በዕለቱ ወራዊ በዓሉ ጋር እየተገናዘበ ዓመታዊም ሲሆን የእነ አቡነ ገብረ መንፈስ ቅዱስ ጥቅምት 5 ሲሆን ደግሞ ከእሱ ጋር እየተገናዘበ ማሕሌተ ጽጌውም ሰቆቃውም ተመቻችቶ ምስጋናው ለእግዚአብሔር ይቀርባል። እመቤታችን የምትመሰገንበት ነው ማለት ነው። ስለዚህ እንግዲህ ጌታ ኢየሱስ ክርስቶስ መሰደድ የሚገባው አምላክ አልነበረም። መራብ የሚገባውም አምላክ አልነበረም። አይደለም ጨርሶ። መሰደድ የማይገባው አምላክ ኢየሱስ ስዱድ ተስፋሆሙ ለስዱዳን ሰቆቃ ወድንግል ላይ ምንድን ነው የሚለው? ኢየሱስ ስዱድ ማለት የተሰደደ ኢየሱስ ተስፋሆሙ ለስዱዳን ለተሰደዱት ተስፋቸው የሆነ የተሰደደውን አዳምን ወደ ገነት ሊመልስ ተሰደደ። ራሱ ከሰማይ ወደ እኛ መምጣት ለሱ ስደት ነው። ወደ ምድር እንደ ስደት ነው የሚቆጠረው። ወደ ምድር በመምጣቱ ለእኛ ነው ጥቅም እንጂ እሱ አይጠቀምም ማለት ነው። ኢየሱስ ግፉ ምስካየ ግፉአን የተገፉ ሰዎች ጠጉበት የተገፋ ኢየሱስ፣ ዓለም የገፋው ኢየሱስ፣ ሄሮድስ ያሳደደው ኢየሱስ። እንግዲህ ጉየተ ሕፃን አጉያዮ ለዲያብሎስ ይላልና የጌታ ኢየሱስ ክርስቶስ ሕፃን ሆኖ መሸሽ ዲያብሎስን ያባረረዋል ነው። በሱ መሰደድ ዲያብሎስ ይሰደዳል። በጌታ መሸሽ ዲያብሎስ ይሸሻል። በጌታ መራብ ዲያብሎስ
ሰዎችን በረሃብ ይፈትን የነበረ፣ በውሃ ጥም ይፈትን የነበረ፣ በሚበሉት ነገር ዕፀ በለስን ብሉ ብሎ በምግብ የፈተናቸው፣ በመብል የፈተናቸው ጌታ ኢየሱስ ክርስቶስ ሥጋውን ቆርሶ ደሙን አፍሶ ሲሰጠን በመብል ምክንያት ሲፈትን የነበረ ሰይጣን ይወገዳል ማለት ነው። ዛሬም እንዳንጾም እንዳንጸልይ በማብላት በማጠጣት መልካም በማስመሰል መቼም ሰው ሳይበላ ሳይጠጣ አይኖርም፣ ልክ ስላለው ማለት ነው። የሚበላውን በልክ እንዲሆን የሚጠጣውን በልክ እንዲሆን፣ ከልክ ካለፈ ግን ያው ለፈተና የሚዳርግ ይሆናል ማለት ነው። ስለዚህ ኢየሱስ ክርስቶስ መሰደድ የማይገባው አምላካችን መድኃኒታችን ኢየሱስ ክርስቶስ ለእኛ ብሎ ተሰደዋል ነው። ስደቱ የእኛን ስደት ሊያጠፋልን፣ አንዱም የተሰደደው ጻድቃን ሰማዕታት እንደሚሰደዱ ስደትን ባርኮ ለመስጠት ነው። በዓለም ላይ ስንሰደድ እንደ ብርቅ አንቆጥረውም። አምላካችንም ስለተሰደደ ቅዱሳን እኮ ስደትን ታግሰው የሚኖሩት፣ ሰማዕታት እሳቱን ስለቱን ታግሰው የሚኖሩት፣ ጻድቃን ፍትወታት እኩያት ኃጣውዕን ታግሰው የሚኖሩት ኢየሱስ ክርስቶስ ስደቱን ባርኮ ስለሰጠን ነው። በወንጌሉም ያስተማረን እንዲህ ብሎ እኮ ነው፣ ከእናንተ ቀድሞ ነቢያትንም እንደዚሁ ያሳድዷቸው ነበርና ስለተሰደዳችሁ ብፁዓን እለ ይሰደዱ በእንተ ጽድቅ፣ ስለ እውነት ብለው የሚሰደዱ ብፁዓን ናቸው ተብሏል። ስለ እውነት ከሆነ ከማሳደድ መሰደድ ይሻላል። መሰደድ ዋጋ ያሰጣል፣ ማሳደድ ዋጋ አያሰጥም። ማሳደድ ቅጣት ያመጣል፣ ያስቀጣል። የሄሮድስም አሟሟት መጨረሻ ላይ መልካም ሆኖ አይደለም፣ በመልካም ነገር አላለፈም። እንግዲህ መሰደድ ዋጋ የሚያሰጥ ብፁዕ የሚያሰኝ ብፁዓን የምንባልበት፣ ሰው ከተሰደደ ንዑዳን ክቡራን ናቸው ስለ ጽድቅ የሚሰደዱ ስለ ጽድቅ የሚራቡ ብፁዓን ናቸው፣ ንዑዳን ናቸው፣ ክቡራን ናቸው፣ ብፁዓን ገባርያነ ሰላም፣ ሰላምን የሚያደርጉ የተጣላውን የሚያስታርቁ ብፁዓን ናቸው ተብሎ በአንቀጸ ብፁዓን በማቴዎስ ወንጌል በባለፈው ተምረናል። አንቀጸ ብፁዓን ላይ ምዕራፍ 5 ላይ ስለ ጽድቅ የሚሰደዱ ብፁዓን ናቸው ተብሎ፣ ስለዚህ እመቤታችን ብፅዕት ናት። ስለ እውነት ነው የተሰደደችው። ስለ ጌታ ብላ ነው የተሰደደችው። ጌታችን እንዳይሞትባት ነው። ምክንያቱም የሞቱ ሰዓት ጊዜ ስላለው በሰይፍ ነው ሄሮድስ እየፈለገ ያለው። ጌታ ኢየሱስ ደግሞ ዓለምን አድናለሁ ያለው በመስቀሉ ነው። በሐሙስ ዕለት ወበመንፈቃ ለዕለት እትወለድ እምወለተ ወለትከ ወእድኅ ውስተ መርህብከ ወእቤዝወከ በመስቀልየ ወበሞትየ፣ በመስቀሌ አድንሃለሁ ነው ያለው። ተሰቅዬ አድናችኋለሁ አለ እንጂ በሰይፍ ተቆርጬ አድናችኋለሁ ስላላለ ይሄ አይሆንም ነው። አንደኛ ገና ሐዋርያትንም አልመረጠም፣ አላስተማረም። ወንጌል ሳያስተምር ስቅለት ስለሌለ አሁን በሕፃንነቱ ቢሞት ኖሮ ጌታ ኢየሱስ ክርስቶስ ወንጌል አይሰጥም ነበር። የወንጌል ትምህርት ይቀርብን ነበረ። ክርስትናም ጥምቀትም ይቀርብን ነበረ። በዮርዳኖስ መጠመቁ ይቀርብን ነበረ። እሱም ትሕትናውን መግለጹ ይቀር ነበረ። ሐዋርያትም ገና 3 ዓመት ከ3 ወር አልተማሩም ነበረ። ባህርያ ውርጫ ሁሉ ተቀምጦ ወደ ኢየሩሳሌም መውጣትም ገና ነበረ። ስለዚህ ስራው አሁን ጌታ ኢየሱስ ክርስቶስ የተሰደደው በሕፃንነቱ ነው። ዓመት ከመንፈቅ እስከ 2 ዓመት ባለው ጊዜ ውስጥ የተሰደደ ነው። እንግዲህ ጌታ ኢየሱስ ክርስቶስ ሲሰደድ ገና የ2 ዓመት ሕፃን የ1 ዓመት ከመንፈቅ ሕፃን ከሆነ በዛ ጊዜ ቢሰደድ ኖሮ የምስጢረ ሥጋዌ ስራዎቹ በትክክል አይሰሩም ነበር ማለት። የድነቱ ስራዎች ወንጌሉ ደግሞ ዓለም ወንጌል ካላገኘ እሱ እዚሁ ደርሶ በሕፃንነቱ ቢያልፍ ቢሞት ኖሮ ብዙ ስራዎች ወደፊት ይቀራሉ። የድነቱ ስራ በትክክል አይከናወንም። እግዚአብሔር ምክንያት ስላለው ስራ ስላለው ያለ ምክንያት ስለማይሰራው እዚህ ምድር ላይ 33 ዓመት ከ3 ወር እንደሚኖር በ2 ዓመት ሳይሆን የሚያበቃው 33 ዓመት ከ3 ወር እንደሚኖር ይባርክዎ ኩሉ ግብረ እግዚእ ለእግዚአብሔር ብሎ ትንቢተ ዳንኤል ላይ 3 ምዕት የተናገሩት ላይ 3 ምዕት ይባርክዎ ኩሉ ግብረ እግዚእ ለእግዚአብሔር፣ የእግዚአብሔር ስራዎች ሁሉ እግዚአብሔርን ያመሰግኑታል የሚለው ምስጋና 33 መስመር ነው። ያ መስመር 33 መሆኑ ጌታ ኢየሱስ ክርስቶስ 33 ዓመት ከ3 ወር በዚህ ምድር ላይ ስራ እየሰራ የድነት እንደሚኖር የሚያስነዳ ነው። አዎ አስተርአየ ከመገብር እንዘይገብር ከመ እግዚአብሔር፣ ሊቁ ይሄን ያለው እንደ ባሪያ ታየ አለ። የሚሰራው ስራ እንደ እግዚአብሔር ነው አለ። ስራው የእግዚአብሔር ነው፣ ሰውነቱ የሰው ነው አለ። ሲያዩት የደካማ ሰው አይነት ነው አለ።
ሲያዩት እንደ አገልጋይ ነው አለ። ሲያዩት እንደ ባሪያ ነው አለ። አስተርአየ ከመገብር እንዘ ይገብር ከመ እግዚአብሔር። ያዙት ወገኖቼ፣ እንደው ስራው እንደ እግዚአብሔር ነው፣ ሲያዩት ግን እንደ ሰው ነው አለ። ስራው የእግዚአብሔር ነው። እንዲህ ነው የታየ ኢየሱስ ክርስቶስ የተገለጠው። አሁን ሲሰደድ ታዲያ አምላክ ይሰደዳል እንዴ? አምላክ እኮ አይሰደድም። የተሰደደው እኮ በለበሰው ሥጋ እውነት ሥጋን የለበሰ መሆኑን ሊያስረዳ ነው እኮ። ፍጹም ሰው መሆኑን የሚያስረዳ ነው። መራብ አይገባውም ነበር እኮ። አምላክ እኮ አይራብም። የተራበው ፍጹም ሰው ስለሆነ ነው። አንደኛ ቅድመ ተዋህዶ የሚራብ የነበረ ሥጋ የነበረ ይሄ እሱ የተዋህደው ሥጋ ቅድመ ተዋህዶ ተራቢ የነበረ ነበር ማለት ነው፣ ከአምላክነቱ በኋላ ሳይሆን። አሁን ዛሬ ግን ሊያስረዳ ነው። ፍጹም አምላክ ፍጹም ሰው እንደሆነ ሊያስረዳ አምላካችን መድኃኒታችን ኢየሱስ ክርስቶስ ተሰደደ። ስለዚህ በሱ ስደት የአዳምና የሔዋንን ስደት ለመመለስ የተሰደዱ አዳምና ሔዋን ወደ ገነት እንዲመለሱ የመጣ ነው። የአዳምና የሔዋን ልጆች በሙሉ እስከዚህ ዘመንም ያሉ ከዛም በኋላ እስከ ዕለተ ምጽአት ያሉ ሁሉ ወደ ገነት ይመለሱ ዘንድ እነሱን ሊመልስ እኛን ሁሉ ወደ ገነት ሊመልሰን አንቲ ውእቱ ተስፋው ለአዳም ኢየሱስ ስዱር ተስፋ ሆሙ ለስዱዳን የተሰደዱ ሰዎች ተስፋ ኢየሱስ ክርስቶስ ወደ ግብፅ ምድር ተሰደደ ብለን ማሕሌተ ጽጌው ምስጋናው ከዚህ የተነሳ ነው። እንዘ ታቅፍዮ ለሕፃንኪ ጽጌ ጻዕዳ ወቀይህ አመ ቤተ መቅደስ ቦይኪ በዕለተ ተአምር ወንጽ ንኢ ርግቤ ትናዝዝኒ እምላህ። ርግብ ሆይ እመቤታችን ርግብ ተብላ ነው የምትጠራው፣ ጽጌም ተብላ ትጠራለች። ንኢ ርግቤ ትናዝዝኒ እምላህ ከለቅሶ ታረጋግኝ ዘንድ ርግቤ ሆይ ነይ ይላል። ወኒኢ ሰናይቴ ምስለ ገብርኤል ፍሱህ መልካማ ርግብ ድንግል ማርያም ሆይ ደስተኛ ከሆነ ከገብርኤል ጋር ነይ ይላል። ወሚካኤል ከማኪ ርሩህ እንዳንቺ ቸር የሆነ ሚካኤል ከሚካኤልም ጋር፣ ሚካኤል በቀኟ ገብርኤል በግራዋ ሆኖ በስዕለ ማርያም ላይ እየታዩ እመቤታችን ስዕለ ማርያም ወጥቶ ጌታን ታቅፋ ማሕሌቱ ይቆማል። እመቤታችን ትመሰገናለች ማለት ነው። እንዘ ታቅፍዮ ለሕፃንኪ ማለት ይሄ ነው። ጌታን ታቅፋ እንግዲህ እዚያ ላይ በድርሰታችን በቤተ ክርስቲያኒቱ ሚካኤል ዘትቀውም በየማና ለማርያም ድንግል ወበጸጋማ ገብርኤል አብሳሬ ትስብእቱ ለቃል ይላል። በእመቤታችን ቀኝ የቆምክ ሚካኤል ይላል። በግራዋ በኩል ያለህና ደግሞ የቃልን ሰው መሆን የቃልን ሥጋ መልበስ የተናገርክ ቅዱስ ገብርኤል ይላል። እንግዲህ ስዕለ ማርያም ላይ ቅዱስ ሚካኤል በቀኝ ቅዱስ ገብርኤል በግራ ሳይኖር ስዕለ ማርያም የለም። ምክንያቱም እነዚህ መላእክት ሥራ የሰሩ ሊቃነ መላእክት ናቸው። ሰራዊት አላቸው። ሰራዊተ ሚካኤል፣ ሰራዊተ ገብርኤል እየተባለ ይመሰገናሉና ይሄ እንዲህ እየተደረገ ማሕሌቱ የሚቆምበት በሰቂለ ሕሊና በስጋዊ ስሜት ሳይሆን በመንፈሳዊ ስሜት ሕሊናን ሰቅሎ እግዚአብሔርን በማሰብ ስደቷን በማሰብ መከራዋን በማሰብ የጌታንም መከራ በማሰብ የጌታንም ገና ከሕፃንነቱ ጀምሮ መከራ እንደጀመረው ስደት እንደጀመረው ረሃብ እንደጀመረው እያሰቡ የሚጸለይ ማሕሌት ማለት ምስጋና ማለት ነው። ሀለየ አመሰግነ ከሚለው የግዕዝ ቋንቋ የወጣ የምስጋና ቃል ስለሆነ ማሕሌተ ጽጌ ማለት የጽጌ ምስጋና፣ የእመቤታችን ምስጋና፣ የኢየሱስ ክርስቶስ ምስጋና አበቦቹ በሚፈነዱበት በሚያሸበርቁበት ወቅት የሚመሰገን ምስጋና ማለት ነውና ስለዚህ አምላካችን መድኃኒታችን ኢየሱስ ክርስቶስ ከእመቤታችን ከቅድስት ድንግል ማርያም በረከቷን ረድኤቷን ያሳትፈን። ክበበ ጌራ ወርቅ ጽሩይ ይላል እምንቆ ባሕሪ ዘይሃቱ ዘተጽሕፈ ብኪ ትእምርተ ስሙ ወተስካረ ሞቱ አለ። አክሊለ ጽጌ ማርያም ለጊዮርጊስ ቀጸላ መንግሥቱ የጊዮርጊስ አክሊል ነሽ ነው። ሰማዕቱ ቅዱስ ጊዮርጊስ እመቤታችንን ሲማጸን የቆየ ሰማዕት። በዚህ ጊዜ ደግሞ ይሄ ምስጋና ሲነገር ደግሞ የእመቤታችን ስዕል እንደወጣ ሁሉ የቅዱስ ጊዮርጊስ ስዕል ተይዞ ስዕል አድኖ ዘቅዱስ ጊዮርጊስ ኢትዮጵያን ሲረዳበት የነበረ ስዕል አድኖ ቅዱስ ጊዮርጊስ ስዕሉ ተይዞ ቅዱስ ጊዮርጊስን እንደረዳሽ እኛንም እርጂን እየተባለ እመቤታችን ሆይ ቅዱስ ጊዮርጊስን ከልጅሽ ከወዳጅሽ እንዳማለርሽው እኛንም አማልጅን እየተባለ እሷ እመቤታችን ትመሰግናለች፣ ልጇ ወዳጇ ይመሰግናል ለማለት ነው።
እና አክሊለ ጽጌ ማርያም ለጊዮርጊስ ቀጽላ አንቲ ኩሎ ታሰግዲ ሎቱ አንቺ ሁሉን ታሰግጂለታለሽ ለሱ ወለኪኒ ይሰግዱ እቱ እሱ ቅዱስ ጊዮርጊስም ላንቺ ይሰግድልሻል ተብሎ እንዲህ የተነገረ ስለሆነ ለዚህ ሰዓት ያደረሰን እግዚአብሔር አምላካችን የተመሰገነ ይሁን። የአምናው ማሕሌተ ጽጌ ተመስግኖ አሁን የዘንድሮ ደግሞ የ2017 ዘመነ ማቴዎስ በዓመት የተገኘ ምስጋና ነው። እንግዲህ ይሄ ጊዜ 12 ወራት ተቆጥረው 365 ቀናት ተቆጥረው የተገኘ ነው። ከዚህ ቀን መድረስ የእግዚአብሔር ቸርነት ነው። ለዚህ ስላደረሰን እግዚአብሔርን አብዝተን የምናመሰግን ወገኖቻችን ከኛ ጋራ የዛሬ ዓመት የነበሩ ዛሬ ከኛ ጋራ የሌሉ እግዚአብሔር የወደዳቸው እግዚአብሔር የከበራቸው እግዚአብሔር የመረጣቸው እነሱ እግዚአብሔር ወደዳቸው፣ እኛን ግን ኃጢአተኞችና በደለኞች ስለሆን ለንስሐ እግዚአብሔር አቆይቶን ንስሐ እንድንገባበትና ከእግዚአብሔር ጋር እንድንታረቅበት ጊዜው ተሰጥቶን ማሕሌቱም ከእግዚአብሔር ጋር መነጋገሪያ ስለሆነ ጸሎት ስለሆነ ጸሎት ብሂል ተናግሮ ምስለ እግዚአብሔር ጸሎት ማለት ከእግዚአብሔር ጋር የሚነጋገሩበት ስለሆነ ንግግራችን ከእግዚአብሔር ጋር እንዲሆን ያስፈልጋልና ሁሉም ሰው ንግግሩ ከእግዚአብሔር ጋር እንዲሆን ነው የሚያስፈልገው፣ ከሰው ጋር አይደለም። ዋናው ከእግዚአብሔር ጋር በትክክል መነጋገር የቻለ ሰው ከሰው ጋር መነጋገር አይሳነውም። ከእግዚአብሔር ጋር መነጋገር ሲያቅት ነው ከሰው ጋር መነጋገር የማይቻለው። ብዙ ሰዎች ከሰው ጋር መነጋገር ከሰው ጋር ተግባብተው ማውራት የማይችሉት ተጣልተው የሚለያዩት ቀድሞ ከእግዚአብሔር ጋር መነጋገር ስላቃተ ነው። ከእግዚአብሔር ጋር መነጋገር የቻለ ሰው ከሰው ጋር መነጋገር አይቸግረውምና ከእግዚአብሔር ጋር እንነጋገር። ቅድሚያ እግዚአብሔርን እናነጋግረው። እግዚአብሔርን ደግሞ የምናነጋግረው በማሕሌቱ ነው፣ በመዝሙረ ዳዊት ጸሎቱ ነው፣ በማሕሌተ ጽጌ ጸሎት ነው፣ በውዳሴ ማርያም ጸሎት ነው፣ በድርሳናት በገድላት ጸሎት ነው። እግዚአብሔርን የምናነጋግረው በጸሎት ስለሆነ ቅድሚያ እግዚአብሔርን ለማነጋገር መትጋት ያስፈልጋልና እግዚአብሔርን ያነጋገረ ሰውን ማነጋገር ስለማይከብድ በዚያውም ውስጥ ፍቅረ እግዚአብሔር ፍቅረ ቢጽ ያድራልና ፍቅረ እግዚአብሔር እግዚአብሔርን መውደድ ነው። ፍቅረ ቢጽ ወንድምን መውደድ ነው። ወንድም ተጠልቶ እግዚአብሔር አይወደድም። እግዚአብሔርን እወዳለሁ እያሉም ደግሞ ወንድም ቢጠላ ዋጋ የለውም። ወንድም ብቻ ተወዶ እግዚአብሔር ካልተወደደም ደግሞ ዋጋ የለውምና ስለዚህ ፍቅረ ቢጽ ፍቅረ እግዚአብሔር ያስፈልጋል። ትልቁ ሃይማኖታችን እግዚአብሔርን መውደድ ሰውንም መውደድ ነውና ማሕሌተ ጽጌው እያለቀሱ እያነቡ የሚያመሰግኑት ምስጋና እንጂ በስጋዊ ስሜት የሚያመሰግኑት ስላልሆነ ከበሮም ሲመታ በሰቂለ ሕሊና በፍቅረ እግዚአብሔር እመቤታችንን በማክበር ስለሆነ ጸናጽሉ እሷን የምናመሰግንበት፣ ከበሮው እሷን የምናመሰግንበት እና የምናከብርበት፣ ልጇ ወዳጇ ኢየሱስ ክርስቶስንም የምናመሰግንበት እነዚህ ንዋያተ ቅድሳት ናቸው። መቋሚያውም እግዚአብሔርን ማመስገኛ ነው። ጸናጽሉም ከበሮም እንደዛው እግዚአብሔርን ማመስገኛ ነው። እጅም እሱ በፈጠረልን እጅ ደግሞ ስናጨበጭብ እግዚአብሔርን የምናመሰግንበት ስለሆነ አምላካችን መድኃኒታችን ኢየሱስ ክርስቶስ ማሕሌተ ጽጌውን የተባረከ የተቀደሰ የሰላም የጤና እንዲያደርግልን ሀገራችን ኢትዮጵያን ጽኑ ሰላም እንዲያደርግልን በልዩ ልዩ ደዌ የታመሙ ወገኖቻችንን ሁሉ እንዲፈውስልን ካልታመሙት እንዳያደርስብን የተራቡትን እንዲያጠግብልን የተጠሙትን እንዲያረካልን የተራቆቱትን እንዲያለብስልን የተለያዩትን ሁሉ እንዲያስማማልን ሀገራችንን በበረከት በረድኤት እንዲጠብቅልን በጆሮአችን የምንሰማውን በዓይናችን የምናየውን ክፉ ነገር ሁሉ እግዚአብሔር እንዲያርቅልንና ሰላማችንን እንዲያበዛልን የእግዚአብሔር አምላካችን መልካም ፈቃዱ ይሁንልን። የድንግል ማርያም አማላጅነቷ ቃል ኪዳኗ አይለየን። ወስብሐት ለእግዚአብሔር። ይቆየን።